መንግስት ከኮንዶሚኒየም ጋር በተያያዘ አዲስ መረጃ ይፋ አድርጓል። በዚህ መረጃ መሰረት የኮንዶሚኒየም ክፍያን በተመለከተ የወለድ ጭማሪ እንደሚኖር አሳውቋል። ማስጠንቀቂያ ጭምር የሰጠበት ይህ የወለድ ጭማሪ እነማንን እንደሚመለከት ዝርዝር መረጃውን ይዘናል። በሌላ በኩል የኢትዮጵያ ንግድ ባንክ ሁለት አስገራሚ መረጃዎችን ይፋ አድርጓል። አንደኛው ጉዳይ የደንበኞችን ደህንነት የሚያስጠብቅ በመሆኑ የሚወደስ ቢሆንም ሁለተኛው ጉዳይ ግን በሰራተኞች ዘንድ ጥርጣሬን የሚጭር መሆኑን ተመልክተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮንዶሚኒየም ቤቶች ወለድ ሊጨምር መሆኑ ተነግሯል። ከዚሁ ጋር በተያያዘም የአዲስ አበባ ቤቶች ልማት ኮርፖሬሽን የኮንዶሚኒየም ቤቶች ውል በወቅቱ መፈጸም ይገባል ሲልም ማስጠንቀቂያ አውጥቷል። በተቀመጠው የጊዜ ገደብ ውስጥ ቀርበው ውል በማይፈጽሙ ላይ ተገቢውን የባንክ ወለድ በመጨመር ክፍያውን የሚከፍሉ መሆኑንም በጥብቅ አስታውቀዋል። የአዲስ አበባ ቤቶች ልማት ኮርፖሬሽን ከ4000 በላይ የልማት ተነሺዎች ምትክ የጋራ መኖሪያ ቤቶችን በማስተላለፍ የሽያጭ ውል እያዋዋለ እንደሚገኝ አስታውቀዋል። እነዚህ የልማት ተነሺዎች በኮሪደር ልማት እንዲሁም በተለያዩ የልማት ስራዎች ምክንያት ከመንግስት ቤት የተነሱ መሆናቸው ታውቀዋል። ይሁን እንጂ የጋራ መኖሪያ ቤት በሽያጭ ተመድቦላቸው እስካሁን ድረስ የሽያጭ ውል ሳይዋዋሉ የቀሩ የልማት ተነሺዎች መኖራቸው ይፋ ተደርገዋል። በዚህ ምክንያትም ኮርፖሬሽኑ በቤቶቹ ላይ ከፍተኛ ወለድ ለመክፈል መገደዱን ያስታወቀው። በመሆኑም ምትክ የጋራ መኖሪያ ቤት ተሰጧችሁ ውል ሳትፈጽሙ በተሰጣችሁ ቤት ውስጥ እየኖራችሁ ያላችሁ የልማት ተነሺዎች እስከ ግንቦት 30 ቀን 2017 ዓ.ም ድረስ በኮርፖሬሽኑ የጋራ መኖሪያ ቤቶች ማስተላለፍ ዳይሬክቶሬት ባስቀመጠው ፕሮግራም መሰረት በአካል በመቅረብ የሽያጭ ውል እንድትፈጽሙ አሳስበዋል። በተቀመጠው የጊዜ ገደብ ውስጥ ቀርበው የሽያጭ ውል በማይፈጽሙ የልማት ተነሺዎች ላይ ተገቢውን የባንክ ወለድ ጨምረን የምናስከፍል መሆኑን በጥብቅ እናስታውቃለን ሲልም አክለዋል። የልማት ተነሺዎች ለውል ሲመጡ ማሟላት የሚገባቸው መረጃዎችንም የአዲስ አበባ ቤቶች ልማት ኮርፖሬሽን ይፋ አድርጓል። በዚህም የልማት ተነሺዎች እጣው የደረሰው ግለሰብ ውል ለመፈጸም በአካል መቅረብ፣ የታደሰ የነዋሪነት መታወቂያ ዋናና 2 ኮፒ፣ የጋብቻ የምስክር ወረቀት ዋናና 2 ኮፒ፣ ያላገባ ከሆነ 6 ወር ያላለፈው የምስክር ወረቀት፣ ያገባ ከሆነ ደግሞ የትዳር አጋር የታደሰ መታወቂያና 2 ኮፒ፣ በውክልና ከሆነ ደግሞ የውክልና ሰነድ ዋናና 2 ኮፒ፣ የተወካይ የታደሰ የነዋሪነት መታወቂያ ዋናና 2 ኮፒ፣ የወካይ መታወቂያ 2 ኮፒ፣ ከወረዳ ተሞልቶ ታሽጎ የሚላክ ቅጽ 09 ዋናና 1 ኮፒ፣ የቀበሌ ቤት ኪራይ ውል ዋናና 2 ኮፒ፣ የኮንዶሚኒየም ቤት ዕጣ ዋናና 2 ኮፒ፣ 4x4 የሆነ ወቅታዊ ፎቶ ብዛት 4፣ ፍቺ ካለ በፍርድ ቤት የጸደቀ ፍቺ ዋናና 2 ኮፒ፣ የንብረት ክፍፍል ዋናና 2 ኮፒ፣ አባት እናት ወይም የትዳር አጋር በሞት ከተለየ ደግሞ የውርስ አጣሪ ሪፖርት ዋናና 2 ኮፒ፣ የወራሽነት ማስረጃ ዋናና 2 ኮፒ፣ በመጨረሻም ቤቱ በእነ የተመደበላቸው ከሆነ በልማት ከተነሱበት ወረዳ ቤቶች አስተዳደር ጽሕፈት ቤት የተጻፈ የነ ስም ዝርዝር ዋናና 1 ኮፒ ማቅረብ ይጠበቅባቸዋል ተብሏል። በሌላ በኩል የኢትዮጵያ ንግድ ባንክ ሰራተኞቼን አላምንም ሲል ማስታወቁን ሰምተናል። ባንኩ ከሳይበር ጥበቃ ጋር በተያያዘ ደግሞ ጥበቃ የሚያደርግ ሰራዊት መፍጠሩን ገልጿል። የኢትዮጵያ ንግድ ባንክ ከሳይበር ጥቃት ሊታደገው የሚችልና 24 ሰዓት የማይተኛ ሰራዊት አለው ሲሉ የባንኩ ፕሬዝዳንት አቶ አቤሳኖ አስታውቀዋል። የባንኩ ፕሬዝዳንት አቶ አቤሳኖ እንዳስታወቁት የትኛውም ኢትዮጵያን ማጥቃት የሚፈልግ አካል የመጀመሪያ የጥቃት ኢላማውን ማድረግ የሚፈልገው የሀገሪቷ ገንዘብና የመንግስት ሀብት የሚያንቀሳቅሰውን የኢትዮጵያ ንግድ ባንክን ነው። ይሁንና ጠንካራና የላቀ የቴክኖሎጂ ባለቤት የሆነው የኢትዮጵያ ንግድ ባንክ ከሳይበር ጥቃት ሊታደገው የሚችልና 24 ሰዓትም የማይተኛ ሰራዊት እንዲኖረው ተደርጓል ብለዋል። ይህ ሰራዊት የሚሰራው በፈረቃ ሲሆን በሲስተማችን ላይ ከውጭ የሚመጣውን የሳይበር ጥቃት የሚከላከለው በቁርጠኝነት ነው ያሉት ፕሬዝደንቱ በየቀኑ ሲስተማችንን ለማውረድ የሚመጡ ጥቃቶች በትንሹ በሺዎች የሚቆጠሩ ናቸው ብለዋል። የሆነ የፖለቲካ ችግር የተፈጠረ ጊዜ ደግሞ ይህ ቁጥር 5 እና 6 እጥፍ እንደሚሆን ገልጸው ይህ የሚሆነው ደግሞ እኛ የምናስባቸውና ጥቃት ሊሰነዝሩብን ይችላሉ ከሚባሉ ሀገራት ብቻ ሳይሆን በፍጹም ከማይጠበቁ ሀገራት ጭምር እንደሆነ ገልጸዋል።
ሙከራቸውም 24 ሰዓት በሙሉ እንደሆነ ጠቁመው ይሁንና የተዘረጋው ሲስተም በአግባቡ የሚከላከል መሆኑን አስረድተዋል። ስርዓቱን አልፎ ጥቃቱ ቢሰነዘር እንኳን የመከላከያ ዘዴው ጥብቅ በመሆኑ ስርዓቱን ሰብሮ ለመግባት የሚፈልግ የትኛውም አጥቂ አልፎ መሄድ የማይችለው መሆኑን ተናግረዋል። እንደ አቶ አቤ ገለጻ የሳይበር ደህንነት በብዙ ባለድርሻዎች ከፍተኛ ክትትል የሚደረግበት ነው። ብሔራዊ ባንኮች በቴክኖሎጂው የላቁ እንዲሆኑ እንቅስቃሴ የጀመረው ከዛሬ 16 ዓመታት በፊት ነው። የዛሬ 5 እና 6 ዓመት ጀምሮ የፋይናንስ ደህንነቱ ላይ ትኩረት ተደርጎ እንዲሰራ የጋራ ግብረ ኃይል ተቋቁሞ ከኢንሳ ከብሔራዊ ባንክና ከባንኮች ጋር የባንኮችን ደህንነት ለመጠበቅ በጋራ እየተሰራ መሆኑ ታውቋል። ባንኮች ደህንነታቸውን እንዲጠብቁ በራሳቸው ፍላጎት ብቻ ሳይሆን በተቆጣጣሪ አካልም ጭምር ቁጥጥር የሚደረግበት መሆኑን አመልክተው ብሔራዊ ባንክን በራሱ መስፈርት ባንኮች ዓለም አቀፍ ስርዓትን እንዲጠብቁ በየጊዜው ክትትል ያደርጋል። ኢንሳ ደግሞ የሀገራችን የሴኩሪቲ ተቋም እንደመሆኑ በራሱ በኩል ክትትል እንደሚያደርግ ተነግሯል። ሁሉም ባንኮች በተቻላቸው አቅም የሌላ የውጭ አካል ገብቶ ሲስተማቸውን በርብሮ የፈለገውን እንዳያደርግ ተገቢ የሆኑ የመከላከያ ስርዓቶች እንዲኖራቸው አስገዳጅ ሁኔታዎች እንዳሉም ገልጸዋል። የኢትዮጵያ ንግድ ባንክ የሳይበር ደህንነቱ ላይ ኢንቨስት ያደረገው ከ10 ዓመት በፊት መሆኑን አውስተው ኢንቨስት ያደረገውም በጣም ጠንካራ ቴክኖሎጂን መሆኑን ገልጸዋል። አሁን ሁሉም የተደራጀ የሴኩሪቲ ስርዓት አለው፣ አንዱ ሌላውን ያግዛል። የኢትዮጵያ ንግድ ባንክ የሴኩሪቲ ማዕከሉ ላይ ችግር ካየ ፈጥኖ ለሁሉም ያሳውቃል። ችግሩን የሚከላከለው የኢትዮጵያ ንግድ ባንክ ብቻ ሳይሆን ኢትዮ ቴሌኮምም ኢንሳም በጋራ በመሆን እንደሆነ ገልጸዋል። አቶ አቤ እንደተናገሩት እስካሁን ማንም የኛን ሲስተም ሰብሮ ይገባ የለም። የመከላከያ ስርዓት ከተደረገ መከላከል እንደሚቻል በተግባር ያየንበት ነው ብለዋል። ይህ የመከላከል ስርዓት አንዴ ተደርጎ የሚጠናቀቅ ሳይሆን በየቀኑ ዘመኑ የፈበረካቸው አዳዲስ ዕውቀትን መሰረት በማድረግ የሚካሄድ መሆኑን ጠቁመዋል። ችግሩን ለመከላከል በሰው ብቻ ሳይሆን በአርቲፊሻል ኢንተለጀንስ የሚመጣ ጥቃትን ጭምር መቋቋም የሚችል ከዚያ በላይ የጠነከረ ስርዓት ማድረግን ይጠይቃልና በዚህ ረገድ እየተሰራ ይገኛል ያሉት የሳይበር ሴኩሪቲ መከላከያ የባንካችን ትልቁ ኢንቨስት የሚያደርግበት ስርዓት ነው ያሉት ፕሬዝደንቱ አንዳንዴ የውስጥ ሰራተኛ በስህተትም ከውጭ ጋር ተባብሮ ችግር ሊያደርስ ይችላል ተብሎ ስለሚታሰብ የምንከተለው ፖሊሲ ዜሮ ትረስት ነው ብለዋል። በዚህ ጉዳይ ላይ አቶ አቤም አይታመንም ያሉት ፕሬዝደንቱ ይህ ደግሞ ለሁሉም ሰራተኞች እንደሚሰራ ገልጸዋል። የኢትዮጵያ ንግድ ባንክ በአሁኑ ጊዜ ከ40 ሚሊዮን በላይ ደንበኞች እንዳሉት ለማወቅ ተችሏል። በሌላ በኩል ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የስራ ግብር የሚከፈልባት ሀገር መሆኗ ተነግሯል። መንግስት በዝቅተኛ ደሞዝና በስራ ግብር ዙሪያ ለተነሱ ጥያቄዎችም አስቸኳይ ምላሽ እንዲሰጥም ተጠይቀዋል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰማኮ ፕሬዝዳንት ካሳሁን ፎሎ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደሞዝና ከፍተኛ ግብር የሚከፈልባት ሀገር ናት ያሉ ሲሆን በሀገሪቷ እየጨመረ በመጣው የኑሮ ውድነት የሰራተኞችን የኑሮ ደረጃን እየፈተነ ይገኛል ብለዋል። መንግስት ሰራተኞች እየተከፈላቸው ባለው ዝቅተኛ ደሞዝ ኑሯቸውን መምራት ባለመቻላቸው ዝቅተኛ የደሞዝ ወለል ሊደነግግ እንደሚገባ ፕሬዝደንቱ አሳስበዋል። ሀገሪቷ ያለችበትን ተጨባጭ ሁኔታ ከግምት ውስጥ በማስገባትም ፍትሃዊ የታክስ አከፋፈል ሊኖር እንደሚገባም አጽንኦት ሰጠውታል። መንግስት እንደ ሀገር ያለውን የኑሮ ውድነት ጫናን ለመቀነስ ከፍተኛ በጀት በመመደብ ዝቅተኛ ገቢ ላለው የማህበረሰብ ክፍልና ለሰራተኞች ድጎማ እያደረገ ይገኛል ያሉት የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ ናቸው። የኢትዮጵያና የኢጋድ አሰሪዎች ኮንፌዴሬሽን ምክትል ፕሬዝዳንት ዳዊት ሞገስ በበኩላቸው በኢትዮጵያ የሰራተኞችን መብት የሚያስከብር ህገ መንግስታዊ ህግ ቢኖርም በተፈጻሚነቱ ዙሪያ ግን ክፍተቶች ይስተዋላሉ ብለዋል። መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ሐሳብ ነው የዘንድሮ የላብ አደሮች ቀን የተከበረው። ሰው በድህነት መኖር የለበትም፣ ከደሞዝ የሚቆረጠው የገቢ ግብር ምጣኔ ይቀነስልን፣ ዝቅተኛ የደሞዝ ወለል እንዲወሰን እንጠይቃለንና ሌሎች መልእክቶችን በበዓሉ ወቅት መተላለፋቸውን አውቀናል። ከዚህ ቀደም የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በደሞዝና በግብር ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢያቀርብም እስካሁን ግን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው መግለጹ ይታወሳል። ዝቅተኛ የደሞዝ ወለል በመንግስት እንዲወሰንና ከደሞዝ ላይ የሚቆረጠው ከፍተኛ ግብር እንዲቀንስ መንግስት በተደጋጋሚ ቢጠየቅም እስካሁን ምላሽ ባለመስጠቱ ከዚህ በኋላ ሰራተኞች ወደ ስራ ማቆም አድማና ወደ ሰላማዊ ሰልፍ እንደሚያመሩ በቅርቡ ኢሰማኮ ገልጾ እንደነበርም ይታወሳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ
የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።